ነገር ያለው ሁሉንም ነገር ከዚህ በኋላ እኔ እናንተ አብረን ብንሆን ደስ ይለኛል። ሁሉንም ነገር ትተን እኔ እናንተ በጣም ብዙ ነገሮች አሳልፈናል። ማንም ከአጠገባችን ሳይኖር በጣም ብዙ ደስ የሚሉ የሚያስከፉም ብቻ እኔ እናንተ አብረን ተባብረን ያሳልፍናቸው ብዙ ነገሮች አሉ። መከራውንም ደስታውንም በፍቅር የኖርንበት ጊዜ ይበልጣል። ያንን ነገር አይተህ ከልብህ ይቅርታ እንድታደርግልኝ እፈልጋለሁ። ማለት አንተም ያዘንክብኝ ነገር በሙሉ እኔ አጥፍተሻል ብለህ ላመንከው ነገር በሙሉ ከልብህ ይቅርታ ጠይቃለሁና ፍቃደኛ እንጃ ደስ ይለኛል። ብቻ ሁሉንም ነገር ተባብረን ብንኖር የምር እኔ ካንተ ጋር አብሬ መኖር እፈልጋለሁ። ለዚህ ልጅ ስንል ምንም ነገር አይደለም። ለዚህ ልጅ ስንል ገባ በእናትህ በቃ ማለት ለልጃችን ስትል ይቅርታ አድርግልኝ እባክህ። እናንተ አብረን እንዴ ታለሽ ነው አይደለም? ይቅርታ ካላረክልኝ አልነሳም። ሩታ ታለሽ ልጅ ነው ትጥዋለሽ ትጥዋለሽ በቃ እሺ እናወራለን። ተነሽ ብድግ በይ እንጂ እንዴ ታውልሻል። እየተጎዳችሁም ቢሆን የዋህነት ለመረጣችሁ ሰዎች፣ ከጥላቻ ፍቅርን ያስቀደማችሁ ሰዎች ከልክ በላይ ጠንካራ እንደሆናችሁ ልነግራችሁ ፈልጋለሁ። ልቡ በጥላቻ የተሞላ ሰው የእናንተ የዋህነት እንደ ድክመት ተጠቅሞ ቢጎዳችሁም ግን ሰው መስጠት የማይችለው ትልቅ በረከት ከእግዚአብሔር ትቀበላላችሁ። ሰላም ሰላም ሰላም! ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ኢፋዬ ሰላም በላቸው። ቆይ ሉሊ ሰላም ይላችሁ። ሉሊ ሰላም በላቸው። ኦኬ እሱ ይቅደም። ቅድሚያ ተናነሽ ነው። ሉሊ ሰላም በላቸው። አይ በላቸው። አይ በቃ መናገር ሲፈታ ሰላም ይላችሁ። በቃ ተያየን ከተያየን ይበቃል ነው። እንዴት ናችሁ ፋሚሊ? ሁሉ ሰላም? እኛ ያለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? ቆይታ እንዴት ነው? እንግዲህ ዛሬ በጥሩ ሐሳብ ወደ እናንተ መተንላችኋል። ያው እንግዲህ ሐሳቡን በደንብ ያመጣችሁ አውርታለችና አሁን ላይ ብዙ ነገራቶች እየተፈጠሩ ነው። ብዙ ነገር እንትን እያለ ነውና በህይወታችን ይሄ ነገር መቆም አለበት ብለን አስበናል። እኔም ሩታም ያው በደንብ ልክ ነው። ያው ብዙ ነገር ህይወታችን ላይ እየተፈጠረ ይገኛል። ብዙም የሚሆነውም ነገር እየተወራም እኛን ስም ለማጥፋት ብዙ ርቀት እየተካሄደ ይገኛል። ነገር ግን ይሄንን ነገር ለአንዴና ለመጨረሻ ጊዜ እንዲያበቃ እንፈልጋለን። እኔም ኤፋም ባላጠፋው ጥፋት ብዙ ተብሏል። እኔም እንዲሁ ባላጠፋው ጥፋት ብዙ ተብለናልና ባልዋልንበት ነው ስማችን እየተነሳ ያለው። ኢቭን አንዳንድ ሰዎች ራሳቸውን ነፃ ለማድረግ ያላጠፋነውን ጥፋት የኛን ስም እያነሱ መወንጀል ሆኗል ስራቸው ማለት ነውና ራሳቸውን ነፃ ለማድረግ የኛን ስም ማንሳት አለባቸው ብዬ አላስብም። እውነተኛ ነገር ካላቸው ራሳቸውን ነው ከቨር ማድረግ ያለባቸው እንጂ የኛን ስም ማንሳት ኤቭሪዴይ ተገቢ ነው ብዬ አላስብም። ኤኒዌይስ ያ ነገር አልፏል። ኢትስ ኦኬ። እና ደግሞ ያስጠላል። ገብቷችኋል ቤተሰብ? ሁሌ ጭቅጭቅ፣ ሁሌ የሆነ ነገር ምናምን የሚደብር ነገር ነው። እናንተም አይደለም ለኛ እናንተ ራሱ ለምታዩት በጣም የሚደብር ነገር ነው። ምክንያቱም በጣም ብዙ ጊዜ ተጨቃጨቀን ተጣላንና ነገርና በህይወታችን ደግሞ ጥሩ አይደለም። ስለዚህ ሰላም መፈጠር አለበት ብለን ነው ዛሬ ወደ እናንተ የመጣነውና ቻው። አረድተይ ልክ ነህ። ሲቀጥል ደግሞ እንዴት ነው ሁሉንም ነገር ላይክ እንዴት ነው እዚህ ፊት ለፊት ላናቀርብላችሁ እንችላለን። ብዙ ነገር ስትራግሎችን እናልፋለን። ሁሉንም ነገር ወይ ያየን ካቺ ስልኩን ያዝልኝ እናቴን እያለ ነው። ስልኬን ያዝልኝ እናቴን እያለ ነው። እና እንግዲህ ፋሚሊ ያው ሩታ ብላችኋለች አንዳንድ ነገርና ያው እስከዛሬ ብዙ ነገራቶች ተፈጠሩ። ብዙ ነገር ተባልን። እኛም ሌሎችም ሰዎች ብቻ ብዙ ነገር ተባብለናል እስከዛሬ እና ይሄ ነገር ደግሞ መቆም አለበት። ቡዜና አብርሽን ጠርተናቸዋል። ስለዚህ በቃ እኛም ይቅርታ ጠይቀን ሩቲም ያው ሐሳቡ በደንብ ያመጣችሁ ሩታ፣ ምክንያቱም ይሄ ነገር ደከማት፣ አሰለቻት። ፍላጎቷም ነው ያው ከአብርሃም ጋር አንድ ላይ መኖር ነውና ዛሬ እኔም ሩታም ይቅርታ ጠይቀ ነው ለቡዜም እንደዛው ይቅርታ ጠይቀናቸው እንደ በፊቱ አንድ ላይ በሰላም እንዲኖሩ ነው የኔ ፍላጎት፣ የሩታም ፍላጎት እንደዛ ነውና አብርሽም ቡዜንም ጠርተናቸዋል፣ ይመጣሉ። ስለዚህ ያው ይቅርታን እንደሚቀበሉ ተስፋ አደርጋለሁ። ያው መቼም ይቅርታ ስላለን እኛ ጥፋተኛ ሆነን ምናምን ነገር አይደለም፣ ወይም ደግሞ እኛ የሆነ ነገር አድርገናል ማለት አይደለም። ይቅርታ ስንል ግን ደግሞ ነገራቶች ሁሉ በቃ ማብረድ ስለፈለግን ነው፣ መተው ስለፈለግን ነው እንጂ እንደነሱ ነገር ቢሆን ኖሮ እኛም የሆነ ነገር ብለን የሆነ ነገር መፍጠር አያቅተንም ነበር። ግን አንዳንድ ያው ሰላም ስትፈልጉ ለመሰለከፋ ሁሌ የፈለገ ጠንካራ ብትሆን ሁሌ የፈለገ ነገሮችን ስትረግል ብታደርግ ይደክማል፣ ይሰለቻል።
እኛ አሁን ነገሮች ያቅቱንም ነገሮችን መጋፈጥ እንችላለን ብለን የምናስብ ሰዎች ነን። ብዙ ነገሮችንም ተጋፍጠን አልፈናል። ግን ደግሞ ይሰለቻል፣ ሁሌም ሲሆን ይሰለቻል እና በቃ ሰላም እንዲሆን ስለምንፈልግ ያው እነሱም መተዋል። ያው እንግዲህ በደንብ ይቅርታ እንጠይቃቸዋለን። እንደ ኤፋም እንዳላችሁ እኛ አጥፍተን አይደለም። ታኪቱል ስታል አንተ እንደ ፈለገው ማለት ሲጀምር አጎቴ እያለ ነው ከቀደም ጀምሮ ናፍቄያለሁ። ብራዘር እንዴት ነው? ሲስተር እንዴት ነው? ሰላም ነው አለን። ይቅርታ እንዴት ነሽ? ሰላም ነው አለን። እንዴት ባባ ደህና ነው? ደህና ነው። እንዴት ነበር? ሌላ ሰው መሰልኩ። ዛሬ ደግሞ ምንድን ነው? እንዴት ነው? ኮፍያ ምናምን አድርገህ ሌላ ሰው መስለህ ወንስ ኮፍያ ምናምን አድርገህ ሌላ ሰው መስለህ ወንስ ጠረን የሚያውቃል አባቱ አይደለም። አባቱ ስለሆንኩኝ ጠረን የሚያውቃል። እንዴት ነው ነበር? እንዴለ ሁሉ ሰላም አንተ ሉሌ ለምን አስቆርፋችሁታል? ካጎቱ ጋር ስለተወሰደ መሰለኝ እሱን እኔ ነበር ያስኩት። ቅድም እየጎተተው ነበር ካልሄድኩኝ ብሎ ለምን እኔ እንጃ ወደሱ ይፈልገው ለምን አስቆርፋችሁታል? አይ አላኮረፈም። ፈርዶ ነው መነጽር አድርገህ በመነጽር በኮፍያ ዛሬ ነው ያየክ እና አንኪሩታይ ያው መናገር ያለብሽ ነገር ቀልባችንን ወሰደው። አቡቹ የኔ አባት እንዴት ናችሁ? ማን ጠባ መሰለኝ አንዴ እንዴት ናችሁ? አይ ወሬ ነው ቢጠባ ኖሮ አንገታ ቢለኝ ነው ወስድም ነው መጫወቻ ሲያገኙ እኮ እንደዚህ ናቸው ልጆች። ቡቹ እንዴት ነህ? ደህና ነህ? ሰላም ነው? አሸስቱ ነች። ደህና ነህ? ቆንጆ እረሳ ነው። ለምን ነበር የፈለጋችሁን? ወደ ዋናው ሀሳባችን እንግባ። እሺ ደህና ናችሁ? በመጀመሪያ እግዚአብሔር ይመስገን ደህና ነን። ዋናው ደህና መሆናችሁ ነው። እንግዲህ ዛሬ በድጋሚ የተገናኘ ነው ወይም ደግሞ የፈለግናችሁ ለአንድ ጉዳይ ነበረ። ያው እንግዲህ ሰሞኑን እየተፈጠረ ያለው ነገር እናንተ ማየታችኋል። እንትን የለውም ያን ያህል ከብድ ነገር እኮ የለውም። ሜቢ ዝናብ ስለዘነበ ይሆናል። እንግዲህ ይቅርታ ወደ ሀሳባችን ቡቹ ሀሳባችንን እየሰረክ ነው ታውቋል፣ እየረበሽክ ነው እና ሰሞኑን ያው ሙዚየም አብሽም እያያችሁ ነው እየተፈጠረ ያለውን ነገር ታውቃላችሁ። ያው እንግዲህ ዛሬ ጠራችሁ አምጣ እንዴ ቡቹ ልቀበልህማ ምን ቆንጆ ያው እንግዲህ ዛሬ የጠራውበት ምክንያት ማለት ነው እስከዛሬ የተፈጠረው ነገር ምናምን በጣም በቃ ያስጠላል፣ ይጨንቃል። እንትርካችንን አብቅተን ትተን ሁሉንም ነገር በይቅርታ ፈተን እናንተ አብረን እንድንኖር እፈልጋለሁ። ነገር ያለው ሁሉንም ነገር ከዚህ በኋላ እኔ እናንተ አብረን ብንሆን ደስ ይለኛል። ሁሉንም ነገር ትተን እኔ እናንተ በጣም ብዙ ነገሮች አሳልፈናል። ማንም ከአጠገባችን ሳይኖር በጣም ብዙ ደስም የሚሉ የሚያስከፉም ብቻ እኔ እናንተ አብረን ተባብረን ያሳልፍናቸው ብዙ ነገሮች አሉ። መከራውንም ደስታውንም በፍቅር የኖርንበት ጊዜ ይበልጣል። ያንን ነገር አይተህ ከልብህ ይቅርታ እንድታደርግልኝ እፈልጋለሁ። ማለት አንተም ያዘንክብኝ ነገር በሙሉ እኔ አጥፍተሻል ብለህ ላመንከው ነገር በሙሉ ከልብህ ይቅርታ ጠይቃለሁና ፍቃደኛ እንጃ ደስ ይለኛል። ብቻ ሁሉንም ነገር ትተህ አብረን ብንኖር የምር እኔ ካንተ ጋር አብሬ መኖር እፈልጋለሁ። ለዚህ ልጅ ስንል ምንም ነገር አይደለም፣ ለዚህ ልጅ ስንል ገባ ይሄ ልጅ እኛ እንጂ እሱ ፈልጎ አላመጣም ነው ገባ። የኛ ፍቅር፣ የኛ ኃላፊነት፣ የኛ እንክብካቤ ያስፈልገዋል። በመሀላችን እሱ እየተጎዳ ነው ያለው ገባ አይደለ? በምችለው አቅም ምንም ነገር እንዲጎልበት አልፈልግም። የምችለውን ነገር ሁሉ እያደረኩለት ነው ያለው። ግን ደግሞ እንዴት ነው የምችለውን ነገር አደርጋለሁ ማለት ያንተን ሚና ሙሉ ለሙሉ ተካለው ማለት አልችልም። ያንተም ነገር ያስፈልገናል። አብረን ብንኖር ደስ ይለናል። ቤታችንን በፍቅር በሰላም ብናድስ ደስ ይለኛልና ከልብ ይቅርታ ብታደርግልኝ ደስ ይለኛል። ፍቃደኛ ብትሆንልኝ ብንደሰት የመጀመሪያው ላይፋችንን ብናስታውሰው እንጃ ማለት ወደ ኋላ መለስ ብለህ ብታየው ያሳልፍናቸው ነገሮች እንኳን አይደለም እኔ እናንተ ማንም ነው የሚቀናበት። የምሬን ነው ማለት
ምንም ነገር ሳይኖረን በጣም ደስ በሚል ላይፍ ደስ በሚል ፍቅር አብረን የመጣን ልጆች ነን። በእናትህ በቃ ማለት ለልጃችን ስትል ይቅርታ አድርግልኝ እባክህ እንታረቀን። እናንተ አብረን ሩታ ተነሽ እንዴ ተነሽ ነው አይደለም? ይቅርታ ካላረክልኝ አልነሳም። ሩታ ተነሽ ልጅ ትጥዋለሽ በቃ እሺ እናወራለን። ተነሽ ብድግ በይ እንጂ እንዴ ተነሽ። አብርሽ ምን አለ መሰለህ ያው ብዙ ነገር እያለች ነበር። ብዙም ያው ታውቂያለሽ ስለ አብርሽና ስለ ሩታ ብዙ ነገሮች ታውቂያለሽ። ዛሬ ላይ ያው ብዙ ነገር ቢጣሉም ምንም ነገር ቢባባሉም ግን ደግሞ ትናንትናቸውን ያሳለፉ ትናንትናቸው ይበልጣል። እነዚህ ልጆች ብዙ ነገር አሳልፈው ብዙ ነገር እንትን ብለው ነው የመጡትና ዛሬ ላይ በትንሽ ምክንያት ከሚለያዩ ልጁም ያላባት ከሚያድግ ግን ደግሞ ትናንትናቸውን አስታውሳችሁ አብርሽ እኔ እስከማውቀው ድረስ አንተና ሩታ ብዙ ነገር አሳልፋችኋል። ብዙ ነገር አሳልፋችሁ ነው እዚህ ድረስ የመጣችሁት። አንተም ለሩታ ስትል ለፍቅር ስትል ብዙ ነገር አይተሃል፣ ብዙ ነገር ደርሶብሃል እና ሩታም እንደዛው እና ለዚህ ፍቅር ይሄ ፍቅር ደግሞ ዝም ብሎ የመጣ ነገር አይደለም። ብዙ ነገር ተደክሞበታል፣ ብዙ ነገር ዋጋ ተከፍሎበታል እና ለዚህ ስትል ይቅርታ እያለች ነው። ይቅርታዋን ተቀበላትና አብራችሁ ብትኖሩ ልጁም ሉሌም አብራችሁ ብታሳድጉት በጣም ደስ ይለኛል። እኔ በጣም ከመለ በላይ አብራችሁ ብትኖሩ ባይነኝ እንደኔና ይቅርታዋን ብትቀበላት በጣም ደስ ይለኛል አብርሽ እና ቡዜም ያው አንቺ ደግሞ ከሁላችንም ታላቅ ነሽ። ነገራቶች እኔና አንቺ ምንም ነገር ብንባባልም ምንም ነገር እንትን ብንልም ግን ከኛ የተሻለሽ ሰው ነሽ። ብዙ ነገር ያየሽና ብዙ ነገር ያሳለፍሽ ሰው ነሽና መቼም አሁን አብርሃም ያለበት ሁኔታ ይታወቃል። እንትን ያለው ህይወቱ ራሱ የሚጨበጥ ነገር አይደለምና ይሄ ልጅ አሁንም ሌላ ነገር ውስጥ ከሚገባ ወደ ትዳሩ ተመልሶ ወደ ልጁ ተመልሶ ሰላማዊ ህይወት ቢኖር ነው እኔም የምመርጠው ለሱ እና አንቺ የምትይው ነገር ካለ በይውና እሱም ይቅርታዋን ተቀብሎ አብሮ ቢኖሩ ይሻላል። ሁሉም ነገር ግርግሩ ትተህ ነው ማለት ነው። አይ ፋኔ እኔ ላውራ ብዙ ምን አለ መሰለኝ ፊልም ችግር የለውም። እኔ ላይ ይቅርታው ለምን ነው የማልቀበልበት ምክንያት አይኖርም። ግን ደግሞ ይቅርታ የምትሉት ወይ ሩታ ይቅርታ እየጠየቀች ያለችው ከዚህ በፊት በሆንኩት ነገር ጥፋተኛ እሷ ሆና ወይ እናንተ ሆናችሁ አምናችሁበት ነው ወይ? በመጀመሪያ ደረጃ ማለት ነው ይሄንን ነገር አምናችሁበት ነው ወይ? ካላመናችሁበትና ይቅርታ ከጠየቃችሁ ለምን ይቅርታ ነው የምትጠይቁት? ስለዚህ እኔ ማወቅ የምፈልገው ነገር አለ። እኔ ውስጤ ላይ ጥያቄ ኖሮብኝ ከሩታ ጋር እንዴት ብዬ ነው መኖር የምችለው? ለምን ነገን ራሱ ፈራዋለሁ። ነገ ከነገ ወዲያ ምን ታረጋኛለች ሩታ ብዬ ሁልጊዜ እየፈራው ነው የምኖረው። ስለዚህ እኔ ለዛ ምላሽ ማግኘት እፈልጋለሁ እንጂ በተደጋጋሚ ተናግሬያለሁ። ስለዚህ አሁንም ቢሆን ሩታ እናንተ ከነበራችሁ ለሁሉም ነገር ምክንያት ጥፋታችሁን ካመናችሁ ኢትስ ኦኬ፣ ብዙ ነገሮችን አብረን ማስተካከል እንችላለን። ግን ደግሞ እኔ ውስጤ ላይ ጥያቄ እየኖረ እኔ ከሩታ ጋር እንዴት ብዬ ነው አብሬ የምኖረው? እንዴት ብዬ ነው አብሬ የምቀጥለው? ስለዚህ ይሄንን ጥያቄ መልሱልኝ። አንድ እንደዚህ እኛ ነበርን ስህተት የሰራ ነው እንዲህ ነበር ያጠፋ ነው እና ለዛ ሁሉ ነገር ምክንያት ተጠያቂው እኛ ነን። ለዛ ነገር ደግሞ ይቅርታ እንጠይቃለን። ጥፋተኛ ነን፣ ማያጠፋ ሰው የለም፣ ስህተት ማይሰራ ሰው የለም ካላችሁኝ ኢትስ ኦኬ። ጥፋታችሁን ካመናችሁ ምን ማድረግ እንዳለብን ደግሞ አብረን እናወራለን። ግን ደግሞ እዚህ ጋር ጥፋተኛ አይደለንም ብላችሁ እያሰባችሁ ለኔ ይቅርታ መጠየቁ ምንም ተገቢ ነው ብዬ አላሰብም። ብዙም ከዚህ የተሻለ ምላሽ አይደለም ልሰጣችሁ የምትችለው ማለት ነው። አንድ ነገር ላቋርጥ አብርሽ፣ ልክ ነህ አንተ። አይምሮክ ንጹህ ሳይሆን እንትን ማለቱም ሊከብድክ ይችላል። ግን ደግሞ እኛም አንደርስታንድ አድርገን በጣም ሰልችቶናል። በተለይ ደግሞ ሩታ በጣም ሰልችቷታል ይሄንን ህይወት ካንተ ጋር መጨቃጨቁ ከሄርሜላ ጋር እንደዚህም ከተለያዩ ሰዎች ጋር መጨቃጨቁ በጣም ሰልችቷታል። ህይወቷን በስነ ስርዓት መኖር ነው የምትፈልገው አሁን ላይ ካንተ ጋር ማለት ነውና ለዛም ነው ዛሬ የመጣ ነው እንጂ እኛ ጥፋተኛ ሆነን ወይ አንተ እንደዛ መታመመ እኛ ጥፋተኛ ሆነን አይደለም። ግን ደግሞ ሁሉም ነገር ትተህ ነው ይቅርታ ተጠያይቃችሁ አንድ ላይ እንድትኖሩ እና የተደረገብህም ነገር ከሷ ጋር ሆነ ማወቅ ትችላለህ ወይም ደግሞ ማጣራት እንችላለን። ኤፍሬም እኔ ብቻዬን እስካሁን ድረስ ይኸውልህ ምን አለ መሰለህ እኔ አሁን ለዚህ ሁሉ ነገር አብረው እንዲኖሩ በጣም ብዙ ነገር ከዚህ በፊት ብዙ ነገር ተፈጥሯል። አብረው እንዲኖሩ ብዙ ነገር አድርገናል። በቃ እልህ አትጋቡ፣ አብራችሁ ሁኑ፣ ብዙ ነገር አሳልፉ፣ ለልጃችሁ ስትሉ ሰላም ፍጠሩ፣ ጭቅጭቅ ይብቃ፣ ንትርክ ይብቃ ብዙ ጊዜ ስል ነበር። ገባ? ያን ግን እየባሰባቸው እንጂ እየቀለለ የመጣ ነገር ምንም ነገር የለም። ውሃ ቀዳ ውሃ መልስ ነው ነገሩ የሆነ ሁለታቸው መሀል። ገባ? እኔ አሁን እኔ የልጁ እናት ናት። አሁንም ሆነ
የአብርሽ ሐሳብ ነው የኔ ሐሳብ ሊሆን አይችልም። ይሄ ግን ምንድነው ይሄ ልጅ በቃ የተፈጠረበት ነገር አለ በቅርቡ በጣም ከዛ በፊት እሷም አጠፋች እሱም አጠፋ ብዙ ነገር አለፈ በህይወታቸው ወደ ኋላ ከተመላለስን ብዙ ጉዶችን እንስባለን እሱም ጋር ሆነ እሷም ጋር ያ ታሪክ አለፈ ብለን ወደ አዲስ ህይወት ወይም ደግሞ ወደ አዲስ መስመር እንግባ የተሻለ ህይወት እንኑር አንጨቃጨቅ አንነታረክ ሰላም የሆነ ህይወት እንኑር ሲባል ግን ሰላም እየሆነ አይደለም ሁኔታው እያየህ ነው ገብቷል አሁን ደግሞ አልፎ ተርፎ ወደ ከባድ ሁኔታ ውስጥ ገብተናል ትልቅ ይሄ በጣም ለኛ ብቻ አይደለም ዙሪያችን ላለው ሰው ለሚመለከተን ለየትኛውም ጥያቄና በጣም ከባድ የሆነ ሁኔታ ውስጥ የገባ ነው ይሄ ነገር አሁን እንደዚህ ባለ መልኩ እኔ የማይሆን ነገር ይፈጠር ሳይሆን ይሄ ጥያቄ እውነት እንዳለው አሁን የተናገረው አብርሽ ይሄ ነገር እናንተን ይወክላል ወይ ይሄ እናንተ ናችሁ ወይ ለዛ ጥፋታችሁ ነው ወይ እናንተ መልስ እየሰጣችሁ ያላችሁት ነገር የሚለው ነገር አሁንም ለኔም ጥያቄ ነው እንጂ ለነሱ አብሮ ስለመኖር ሰላም ስለመሆን ምናምን አይደለም እሱ እኔ ማላቸው ልጅ አለ አይመለከተኝም ገባ እኔ ልወስን አልችልም እሱ ነው የእንትኑ ባለቤት ግን ለሰላም ካልክር ግን ሰላም ይናፍቃል እውነት ነው ለየትኛችንም ሰላም ይናፍቃል አንተ አብርሽን ሰላም ቢሆን ተጣላለ አላስብም ግን ከቅርብ ጊዜ ወዲህ ግን እየሆንክ ያለው ነገር ስላልተመቸኝ ነው ብዙ ነገሮች እየሆንኩ ያለሁትኝ ማለት ነው ሩታም ቢሆን እንደዛው ማለት ነው እሺ ብዙዬ ያው ያንቺንም ሆነ የአብርሃም ሐሳብ አንደርስታንድ አድርገናቸዋል መጀመሪያ ጥያቄያችን ይመለስ ነው የሁለታችሁ ሐሳብ ወይም ደግሞ እናንተ ካደረጋችሁት ነገሩን ነው እያላችሁ ያላችሁት እኛ ደግሞ ይቅርታ መተጠይቁት ለምኑ ነው ይሄን ነገር ሩታ ነው የሚወክላል አንተም ብቻ ሳይሆን ሩታ ምላሽ እንድትሰጥበት እፈልጋለሁ ለምን ማወቅ እፈልጋለሁ የትኛውንም ነገር ማለት ነው ሩታዬ እኔ ውስጤ ነፃ ሳይሆን ከሩታ ጋር እንዴት ብዬ ነው የምኖረው ገባክ ነገም ከነገ ወዲያ ከዚህ በፊት እንደተፈጠረው አይነት ነገር ይፈጠራል ብዬ ሁሌም ውስጥ እየፈራና እየሰጋ ነው መኖረው ስለዚህ ይሄንን ነገር ማወቅ በቃ ፈልጋለሁ ጥፋተኛም ከነበራችሁ ምናልባት ይሄ ነገር አድርጋችሁትም ከነበረ እውነታውን ነገር ንገሩንና የተፈጠረውን ነገር አስረዱን በቃ ይሄንን ነው ማወቅ የምንፈልገው እሺ ሩታዬ እሺ ልነግርህ የምፈልገው ነገር ቢኖር ማለት ነው በጣም ብዙ ጊዜ ደጋግሜ ነግሬሃለሁ በጣም ብዙ ጊዜ እኔ አንተ እኔነቴን ሳታቀርታ አይመስለኝም እንደዚህ የምትለኝ አይደለም ላንተ ልጅ አባት እንደዚህ አይነት የከፋ ነገር ልመኝም ላደርግም ይቅርና ለየትኛው መንገደኛ ሰው የሆነ ነገር ሆኖ ባየው እንደማላልፍ ታውቃለህ ኢቭን ብቻ እንጃ አይሚን አሁን ላይ አላስታውስም ብለኛል እንጂ ሄርሜላ ጋር ራሱ እየተከራከረን ይሄ ሁሉ ነገር እንዲፈጠር ምክንያት እሷ ነች ብዬ ነው ማምነው በህይወቴ ውስጥ ይሄ ሁሉ ስትራግል እንዲመጣ ምክንያት ሆነችኝ ወይም ደግሞ ምክንያቱን እንዲባባስ ያደረገች ሴት እሷ ናት ብዬ ነው ማምነው እሷ ወድቃ እዚህ ጋር የሌለን ሰው ነው አይደል ነገሩን እንድትረዳኝ ፈልጋለሁ እሷ እንድትረዳ ፈልጋለሁ አዳምጠኝ እሷ ወድቃ ዝም ያላልኩኝ ሴት እንዴት ነው አንተ የልጅ አባት ላይ በዚህ ልክ ልከፋ የምችለው እንዴት ነው እንደዚህ ልትረዳኝ የምችለው ምን ለልጅ አታስፈልገው እሷ ናት ለልጅ አባት መሆን የለብህም ለልጅ አባት መሆን የለብህም የልጅ አባት እኮ እንደዚህ ሆነ ሲባል ደስ የሚለኝ ይመስላል አንተ በጤና ብትኖር ሰላም ብትወል ልጅ መጣ ብታየው ምናምን ደስታለኝ እንጂ እንዴት ነው አንተ የሆነ ነገር እንድትሆን የምፈልገው ይሄንን ነገር እንድታስበው እንድትገምተንም አልፈልግም ሩታ ምናልባት እኔን ከመውደድ አንፃር እኔን ከመፈለግ አንፃር እኔ ያንቺ እንደሆን ከመፈለግ አንፃር ነገሩን አርገሹ ሊሆን ይችላል አንቺን በክፋት ብቻ አይደለም እየተረዳው ያለሁት አሁንም እኮ ነገሩን በክፋትም እኮ አርገሽዋል ማለት አይደለም ግን ደግሞ እኔ አንቺ እንደሆን ከመፈለግም አንፃር ነገሩን አርገሹ ሊሆን ይችላል ይሄ ነገር በግልጽ ንገሪኝ ነው እኔ እያልኩሽ ያለው ገባሽ እሺ በደንብ ላስረዳ እኔ አንተን ከመፈለግ እኔ አንተን የሆነ ነገር የኔ እንድትሆን ከመፈለግ አንፃር ቢሆን ኖሮ ማለት ነው አንተን እንደዚህ ማድረግ እስከዛሬ ድረስ ሁሉ ነገር ሲፈጠር ዝም ብያ ላይም ነበር ገባ ይሄ ሁሉ ነገር እንዲፈጠር እድሉንም አልሰጠውም ነበር የቻልኩትን ነገር ሁሉ አድርጌ አንተን መመለስ አያቅተኝም ነበር ግን ደግሞ በመጥፎ መንገድ አንተ ከኔ ጋር እንድትሆን ፈልጋለሁ ብዬ ምንም አንዱንም ቀን አስቤ ማላቅ አይደለም ላደርገው ይቅርና አስቤው አላቅም ገባ እኔ በፍጹም እንደዚህ አይነት ማድረግ ሰው አይደለሁም በጭራሽ ላደርግም አልችልም እና ደግሞ ንትርኩም ስለሰለቸኝ በጣም ብዙ ነገሮችን ያሳለፈን ሰዎች ነን ከልጅነት እስከ አዋቂ ድረስ አብረን ያለነው ገባ እኔ አንተንም አቅል በረብ ነገሮችን እንደዚህ እንትሳልን ነው ገባ አይደለ ብዙ ነገሮችን አይቼባለሁ ብዙ ነገር አሳልፌያለሁ ካንተ ጋር ደስ የሚል ታይሞችን አሳልፈናል ደስ የሚሉ የፍቅር ጊዜያቶችን አሳልፈናል ገባ ያንን ታይም አስቤ ነው ይቅርታ እየጠየቅኩ ያለሁት እንጂ
ይሄ ጥፋት ይሄ ነው ወይም ደግሞ አንተ እንደዚህ አይነት ነገር እንደርስብህ እኔ እና ይፋ ተጠያቂ ነን እያልኩ አይደለም። እና ማለት ነው በሰላም ምንድነው ስለምፈልግ እና አሁን ውስጤ ላይ ጥያቄ እንዳለ ታውቂያለሽ፣ ውስጤ ላይ የሆነ የተፈጠረብኝ ነገር እንዳለ ታውቂያለሽ። ለምንድን ነው አሁን ይቅርታ የጠየቅሽኝ ታዲያ? እሱ ጥያቄ እኮ የኛም ጥያቄ ነው። እሺ ታዲያ እሱ ጥያቄ እኮ የኛም ጥያቄ ነው። ነገር ግን አሁን በሰላም ደስተኛ ከሆንክ ፈቃደኛ ከሆንክ አብረን ልጃችንን እያሳደግን ነገሮችን ቻሌንጆችን አብረን እየፈታን መቀጠል እንችላለን ብዬ ስላሰብኩኝ እንጂ እሱም እኮ ለኔም ጥያቄ ነው። ለኔ ያልተመለሰ ጥያቄ እኮ ነው። ደህና ሆነሃል ብዬ ባሰብኩበት ሰዓት እኮ ነው ደህና አይደለሁም ያልከን አይደል እንዴ? ያ ጥያቄ እኮ ለኛም ጥያቄ ነው። ምንድን ነው ሆንኮ የሚለው ነገር እኮ እኛንም ያሳስበናል እንዴ? በዛን ታይም ራሱ ማንም እኮ ይሁን አይደለም የሚያውቃት አይደለም ኖርማል ሰው ቀርቶ ለነፍሰ ጡር ሴት ማንም ይራራል። አንተ በዛ ልክ እንዴ ተቀየርከው እኮ ምንድነው ብዬ እኮ ኢቭን ለኔ ለራሴ እኮ ጥያቄ አለብኝ አይደል እንዴ? ከዛን ጊዜ ጀምሮ ግን ትቼው ነው ፈጣሪ የፍታው ነገሮችን ለፈጣሪ ለተውለት እያልኩኝ ትቼ ነው ዛሬ ድረስ የደረስኩት እንጂ ነገሮችንማ ከድሮ ጀምሮ ፋይል ያገላበጥኩኝ ልፈልግልህ እኔም ብዙ ትቼ ያለፍኩት ነገር አለ። እንዴት ነው ካንተ ጋር ተማምኜ መኖር የምችልበት የሚያስብል እጅግ ሺህ ጥያቄዎች አሉኝ። ግን ትቼው ነው በቃ ይለፍ ብዬ ነው ለልጄ ብዬ ነው ገባ ህይወታችንን በሰላም እንኖር ብዬ እንጂ እኔም እኮ አንተ ይሄንን ይቅርታ አስጠይቅ ነገ ድጋሜ እንደዚህ እንደማያደርገኝ ምን ያህል እርግጠኛ ነኝ የሚለው ጥያቄ እኮ ለኔ ያሳስበኛል። ገባ ግን በቃ ለልጄ ስል መስዋዕትነት ከፍልለታለሁ። እና አብርሽ ያው በመጨረሻ ምን የምጨምርልን ነገር ቢኖር ያው ልክ ነህ አንተም የሆነ ጥያቄ ውስጥ ላይ ኖሮ ነፃነት ላይ ሰማክ ይችላል። ግን እቺ ልጅ ደግሞ ምንም ያደረገችው ነገር የለም። አንተ እንደዚህ እንድትሆን ምንም ያደረገችው ነገር የለም። ዛሬ መጣ ነው ለአንድ ነገር ነው። በቃ ሁሉም ነገር ሰልችቷታል ከመለ በላይ ማለት በጣም ብዙ ነገር ሰልችቷታል። ከሰው ጋር የሆነ መጨቃጨቁ እና ነገር በጣም ደብሯታል። እና አሁን የምትፈልገው ካንተ ጋርና ከልጅ ጋር አብረህ ኑሮ መኖር ነው የምትፈልገው። ስለዚህ አንተም ያለፈውን ነገር ማንኛውም ነገር ትተህ ምናልባት አሁን ላይ የተደረገብህ ነገር ከሷ ጋርም ሆነ መፈለግና ማጣራት ትችላላችሁ። ስለዚህ አብራችሁ ሆናችሁ ሁሉም ነገር አብራችሁ ሆናችሁ ብትጋፈጡ ነው የሚሻለው እንደኔ ማለት ነው። አንተም በራስ መንገድ እሷም በራሷ መንገድ ነገሩ ከሚሆን አንድ ላይ ሆናችሁ ነገሩን ብትጋፈጡት ነው የሚሻለው። እናም ደግሞ ሌላ አንድ ነገር ልል የምችለው እሷን ማመን መቻል አለብህ። ምክንያቱም እሷን ካላመንካት እሷ የምታወራው ነገር ምንም ለአንተ ትርጉም አይኖረውም። በመጀመሪያ ደረጃ እሷ ለምታወራው ነገር ማመንና መቀበል አለብህ። ኤፍሬም ምን አለ መሰለህ የሰው ልጅ እምነት እንዲኖረው እምነት እንዲጣልበት የሚያደርገው ራሱ ነው፣ እንዳይጣልበት የሚያደርገው ራሱ ነው። ሩታ ከዚህ በፊት ብዙ ነገሮችን አድርጋኝ ነው እኔ እሷ ላይ እምነት እንዳይኖረኝ ያደረገኝ ማለት ነው። ስለዚህ አሁን እኔ እሷን እመናት አትመናት ከምትለኝ አሁን የተፈጠረውን ነገር ማወቅ የፈለኩትን ነገር ማወቅ ነው እኔ የምፈልገው ማለት ነው። ገባክ? አሁን ለምሳሌ እኔ እንዳውም አሁን ስታወራኝ በቃ ሁሉ ነገር ጥፋቷን እንትን ብላ ይቅርታ እየጠየቀችኝ ነበር የመሰለኝ ማለት ነው። ለካ ግን እሷ ጥፋቷን ምናምን ሳይሆን ነገሩን ደፋፍና ማለፍ ነው የፈለገችው። እኔ ደግሞ ይሄንን ነገር ደግሞ አልፈለገውም። እኔ ውስጤ ላይ ሁልጊዜ ጥያቄ እየፈጠረብኝ አብሬ አይደለም ላድር አብሬ እንኳን መዋል አልችልም። ተረዳኝ አይደለ? ያልተመለሰልኝ ብዙ ነገር አለ። ስለዚህ አሁንም እኔ አሁን በእንደዚህ አይነት መልኩ ከሩታ ጋር መኖርም ምንም ነገር አልፈልግም። ለልጃችን ታስፈልገዋለህ ብለሽኛል። ለልጃችን አዎ አስፈልገዋለሁ። እግዚአብሔር እስካኖረኝ ድረስ ምድር ላይ ለልጄ መኖር አያቅተኝም። አንቺም ጋር እኔም ጋር እያለ መኖር ይችላል። ምንም ችግር የለውም። አሁን አንቺ ሩታ በልጅ እያሳበብሽ ወይንም እኔን ክፉ ለማስደረግ አትሞክሪ። እኔም ለልጅ አስባለሁ። አንቺ ከምታስቢው በላይ አስባለሁ። ምናልባት አንቺ ስለምትናገሪና እኔ ስለማልናገር ይሆናል ልዩነታችን ማለት ነው። ገባሽ? እኔም ግን አንቺ ከምታስቢው በላይ ለልጅ አስባለሁ፣ እጨነቃለሁ። ለምን? እኔም የልጅነት ልጄ ነው። ገባሽ? ምንም ነገር ሳላቅ ነው ልጄ ነው የወለድኩት ማለት ነው። ስለዚህ አንቺ ከምታስቢው በላይ እኔም አስባለሁ፣ እጨነቃለሁ። ስለዚህ አንቺን እንዳሳቢ ሆነሽ አንቺን እንዳሳቢ ሆነሽ ስለምትተሳሰቡ ልጨርሳ ሩታ መሀል ላይ ጥልቃታ ነው ነገር ነው እየተናገርክ ያለው። እኔ አንተ ክፉ እንድትባል አይደለም ምንም ነገር እያደረኩ ያለው። በቃ ምን አለው ንግግርሽ ወደዛ ነው የሚያመራው። በቃ ለልጃችን ስትል ምናምን እኔ ነገር ተደፋፍኖ ለልጄ ስል ምኖረው ላይፍ አይኖረኝም። ልጅ የሚኖረው እኔ ስኖር ነው። አለቀ በቃ። ምንም የሚደፋፈን ነገር የለም። ትክክለኛው እውነታ ነው። በቃ ውሸት ነው። በግልጽ መናገር ነው። ገባሽ? እኔ አንቺ አሁን ለልጃችን ስትይ ምናምን አባብልሽኝ እኔ ካንቺ ጋር የምኖርበት ምንም አይነት ምክንያት አይኖርም። በቃ ልጃችንም እግዚአብሔር ነው የሚያሳድገው። የፈጠረው እሱ ነው። ነገም ከነገ ወዲያ የሚያሳድገው እሱ ነው። አለቀ። እኛ ስላልን እኔ ስለኖርኩኝ ስላልኖርኩኝ አይደለም የሚኖረው።
ገባሽ? እዚህ ጋር በሱ ሰበብ አድርገሽ ነገሩን ተደፋፍኖ ተሸፋፍኖ የሚታለፍ ነገር አይኖርም። ስለዚህ አሁንም ጥፋትሽን አምነሽ ወይንም ያደረግሽውን ነገር አምነሽ እኔን ይቅርታ ካልጠየቅሽኝ በስተቀር እኔና አንቺ አብረን ምንም ልንሆን አንችልም ነው ያልኩሽ። አምነሽ እኮ እያልከኝ ነው። አላደረኩትም። ምኑን ነው ማምነው? እሺ ሩታ በቃ እኔ እንደዛ ብለሽ የምታወሪ ከሆነ አሁንም እኔ እንኪ ያዥው አንድ ጊዜ ችግር የለውም። ከፈለግሽ እኔም ጋር መሆን ይችላል ልጁ። ግን አሁን እኔ ምንም የተሻለ ነገር ያየሁበትማ ልጅ ነው። እሺ ችግር የለውም። ነገር ያየሁበት እሺ ብዙ የሚጨምር ያስላችሁ ሀሳብ ካለሽ ጨምሪላቸው። ከሌለሽም እንሂድ በቃ። የምትያቸው ነገር ካለ ግን መጨረሻ ባያቸው። አይ እኔ ለማለት የፈለኩትኝ ምንድነው ሩታ የበፊት ነገር እያነሳች ስለሆነ ባታነሳ ባይ ነኝ። ምክንያቱም የበፊት ነገር ከተነሳ አንተም ጋር የደረሰ ነገር ብዙ ነገር ያለፍነው ነገር ስላለ ማለት ነው። ግን እኔ ዛሬ ላይ አንስቼ እንዲንዳ ማለትን አልፈልግም። የበፊት ነገር ስላነሳች ነው። በበፊት ነገር በቃ ጥፋት ጠፋ ተበላሻ አልን እኮ አንተም ላይ ብዙ ጥፋቶችን አጥፍታለች እሷ፣ ምንም አላልንም። አንተም ደግሞ እሷ ላይ ብዙ ጥፋቶችን አጥፍተሃል። አለፈ። በዛ ሰዓት ብዙ ነገር ተባብለናል እኔ እናንተ። የባለፈውን ግን አንስቶ ዛሬ ላይ ማውራት ተገቢ ነው ብዬ አላስብም። እኔ አሁን ባላችሁበት ግን ማውራታችሁ የፈለጋችሁትን ነገር አውሩ። የበፊት ግን አታውሩ። አሁንም ካነሳን ይመዘዛል ሌላ ነገር። በቃ እሺ ቡዚ ምን አለ መሰለሽ፣ ይኸውልህ በቃ አብርሽ በዚህ በአንድ ነገር እንደምድምና ትሄዳላችሁ። ያው አንተ ሲመስለኝ የሆነ ነገር አንተም ሸፋፍነህ እኔን ከሩታ ጋር ታታረቀኝ እንዳትሞክር። ወይ በቃ የሆነ ስማኝ እኮ ስማኝ፣ በቃ አንድ ነገር ስማኝ አብርሃም። ምንድነው የምሰማው? ሩታም አንተም ቡዚም የተሰማችሁን ስሜት አውርታችኋል። እኔ በመጨረሻም አንድ ምል ነገር ሁሉም ነገር ትተህ እስከዛሬ ስለተደረገውም ስላልተደረገውም ስለ ሁሉም ነገር ትተህ ከሩታ ጋር ኑሮን ብትኖር ነው የሚሻለው እንደኔ ሐሳብ። ኤፍሬም እኔ አሁንም አንተ ይመስለኛል ወደ ኋላ ነው እየተመለስክ ያለው። የኔን ስሜት የኔን የውስጤን ማንም ሊረዳኝ አይችልም። በቃ የተረዳኝ ይረዳኛል፣ የገባው ይገባዋል። አለቀ በቃ። አንተም ያው ነው ከሷ ምንም እንትን ያልከው ነገር የለም፣ የተሻልከው ነገር የለም በቃ። ስለዚህ እኔ ቡዲ እኔ በቃ ከዚህ በላይ መቆየት አይጠበቅም። እኛ ግን የቻልነው ሞክረናል። ብትሆን ደስ ይለናል። እና አንዴ ቤተሰቦች እንግዲህ እኛ ያው እሱ ተጠያቂ አድርጎናል። እኛ ግን ሁሉም ነገር ትቶ ህይወቱ እንዲኖር ነበር ፍላጎታችን። እሱ ግን ያሰበው በዛው ያው ጥፋተኛ ጋር እንዳለ ነው ያሰበውና እኛ ግን ምንም አይነት ጥፋት አላጠፋንም። አሁንም ቢሆን ኑሌ እንሂድ በቃ።